የዛሬው ታሪካችን እንዲህ ይጀምራል። አንድ ልጁ ታስሮበት ብቻውን የቀረ ገበሬ እስር ቤት ላለ ልጁ እንዲህ ሲል ጻፈለት። ውድ ልጄ ይኸውልህ አንተ በመታሰርህ ምክንያት በዚህ ዓመት እርሻ ቦታዬ ላይ ድንች ሳልዘራ ጊዜው ሊያልፍብኝ ነው። ያው እንደምታውቀው እኔ እንደሆንኩኝ ደክሜያለሁ። ምነው በኖርክልኝ ኑሮ ከሚወድህ አባትህ። ታዲያ ከሳምንት በኋላ ገበሬው መልስ መጣለት። ምላሹም እንዲህ ይል ነበር። አባዬ የድንቹን መደብ እንዳትቆፍር፣ ሰዎቹን የቀበርኳቸው እዛው ቦታ ነው፣ ያንተው ልጅህ ይላል። ከዛም በሚቀጥለው ንጋት ላይ የፖሊስ ማዕት መጥቶ የድንቹ ማሳ ላይ ፈሰሰ። የተቀበሩትን አስክሬኖች ለመፈለግ ሲቆፍሩ ቢውሉም ምንም ሊያገኙ አልቻሉም። ስለዚህ ገበሬውን ይቅርታ ጠይቀው ሄዱ። ወዲያው ልጁ ለአባቱ እንዲህ የሚል ሌላ ደብዳቤ ጻፈለት። ውዱ አባቴ አሁን ድንችህን መዝራት ትችላለህ። ካለሁበት ችግር አንጻር ላደርግልህ የምችለው ነገር ቢኖር ይህ ብቻ ነው ይላል። ከዚህ ታሪክ ምን እንደተማራችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ሰላም አለይኩም ወራህመቱላህ። ይህ ታሪክ እውነተኛ ታሪክ ነው። አንድ ወጣት ለአንድ ሴት ልጅ ቤተሰብ የጋብቻ ጥያቄ አቀረበ። አባቷም የልጁን ስነ ስርዓትና የሚፈልገውን ተገቢውን ባህሪ ሲያገኝበት 2000 የሶሪያ ሊራ ብቻ ለመህር ጥሎሽ ጠየቀው። በመቀጠልም የልጅቱ አባት እኛ ለቤቱ ወንድ የሆነን እንገዛለን እንጂ ገንዘብ አያስጨንቀንም ብሎ ተናገረ። ወጣቱም ተደስቶ ጋብቻው ተፈጸመ። ባልየው እንደ ቀልድ ሁልጊዜ የሚያደርገው ነገር ነበር። ሁልጊዜ ፔፕሲ ሲገዛ ለሚስቱ አንቺና ይሄ ፔፕሲ ዕቃ አንድ አይነት ናችሁ፣ ሁለታችሁም በ2000 ይላታል። ሚስት በቀልዱ እየተናደደች ሳለች ነገር ግን ቁጣዋን አታሳይም እና ሁልጊዜም አንቺ ፔፕሲ ዕቃ እያለ ይጠራታል። አንድ ቀን አብረው ወጥተው ወክ እየሄዱ ፔፕሲ ገዙ። እሱም እንዲህ አላት፣ አስበሽዋል? ፔፕሲ እንዳከሰረኝ ነው አንቺም ያከሰርሽኝ አላት። ትዕግስቷ ተሟጦ ሚስትየዋ ተነስታ ቤተሰቧን እንድትጠይቅ ነግራው ትሄዳለች። እናም ስለ ባሏ ለቤተሰቦቿ እንዲህ ብላ ቅሬታ አቀረበችላቸው። መህሬን አረከሳችሁ፣ እሱ ደግሞ እጣ ፈንታይን አረከሰው ብላ ተናገረች። አባትየው በጣም ተናዶ ሚስቱን ሊወስድ የመጣውን ባል እንዲህ አለው፣ ዛሬን ከኛ ጋር ተዋት እና አንተና ቤተሰቦችህ ግብዣ ስላለ ነገኑ ሲለው ባልየው በጣም ደስ አለው። ምን እየተካሄደ እንደሆነ አያውቅም። በሁለተኛው ቀን እሱና ቤተሰቦቹ ወደ ሚስቱ ቤተሰቦች መጡ። በመቀጠልም አባትየው ፔፕሲውን ፊታቸው አስቀመጠላቸው። ወላጆቹ ተገረሙ። ነገር ግን ባልየው ታሪኩ ከሱ ጋር የሚያያዝ እንደሆነ ይሰማው ጀመር። ከዚያም አባትየው ሁለተኛና ሶስተኛ ፔፕሲ አምጥቶ በወጣቱ ቤተሰብ ፊት አስቀምጦ እንዲህ አላቸው፣ ልጃችንን በፔፕሲ ዕቃ ወስዳችኋል፣ እኛ ደግሞ አሁን 3 የፔፕሲ ጣሳዎች ሰጥተን ልንመልሳት እንፈልጋለን። ባልየውም በሀፍረት ራሱን ስቶ ለመውደቅ ዳዳው። ቤተሰቡ ምንም በተመለከተ እንደሆነ ምንም አልገባቸውም። አባትየውም ሁኔታውን አብራርቶ ሲነግራቸው ሁሉም በባል ስራ ተናደዱ፣ ቤተሰቡም ጭምር። ቤተሰቦቹ ተናደው ላከበረ ሽልማቱ ይህ ነው ብለው አዘኑበት። የልጅቱ አባትም ከ100 ሚሊዮን የሶሪያ ሊራ በስተቀር ከቤት እንደማትወጣ እየማለ ተናገረ። ሁሉም የአባትየውን ሀሳብ ደገፉ። ባልም በስራው በጣም አፈረ። በራሱ ላይ የደረሰው ነገር እንደሚገባውም አውቋል እና ሚስቱን በጣም ስለሚወድ ምንም ይሁን ምን ገንዘቡን ከፈለ። 100 ሚሊዮን ሊራ ከፈለ። ከዚህ ሁሉ በኋላ ባለቤቱ ተመልሳ ወደ ቤት ስትመጣ እንዲህ አላት፣ አንቺ የፔፕሲ ፋብሪካ ሆይ ቤቴን አበራሽው አላት። እናም ምልላችሁ ፈልጌ ነው የምላስ ወለምታ በቅቤ አይታሽም፣ መለፍለፉ ዋጋ አስከፈለው። ምላስ የሚያመጣው ጣጣ፣ ምላስ የሚያመጣው መዘዝ ብዙ ነውና አፋችንን ቆጠብ ለማለት ያክል ነው። ሰላም አለይኩም ወራህመቱላህ። ዛሬው ታሪክ እንዲህ ይጀምራል። ባለ 4 ዓመት ጽኑ እስራት ተፈርዶበት ነበር። ታዲያ ሚስቱ የ1 ዓመት ልጇን ይዛ ምግብና ልብስ እያመላለሰች አብሮነታቸውን ፍቅራቸውን ታሳየዋለች። ታዲያ በቀጣዩ ዓመታት አልመጣችም ነበር። ልጁ ቢናፍቀውም ቤታቸው ሩቅ ስለነበር ሁኔታውን በመረዳት ብዙም አልተከፋም። ዛሬ የሚፈታበት ቀን ነው። ታዲያ ሚስት በናፍቆትና በስስት እቅፍ አድርጋ እንኳን ለዚህ አበቃን ብላ ደስታዋን ትገልጽለታለች። ከዛም ቀጥታ ወደ ቤታቸው ሲመለሱ ቤቱን አስውባ ስለጠበቀችው እጅግ ተደስቷል። በጣም የናፈቀውን ልጁን በስስት እያገላበጠ እየሳመው እኔ አባትህ እኮ ነኝ ይለዋል። ህፃኑም አንተ አባቴ አይደለም፣ አባቴ እናቴ ሁሌም አቅፋው የምተኛው ሰው ነው ይለዋል። ባልም የሰማውን ማመን አቃተው። ንዴቱን መቆጣጠር አልቻለም። ሁኔታው የተለዋወጠባት ሚስት ምን ነው ፍቅር ብላ ጠየቀችው። ደግሞ አታፍሪም ብሎ አንባረቀባት። ራሱን መቆጣጠር አቅቶት ነበርና ገፈተራት። እሷም ሚዛኗን ስታ ነበርና በደረጃው ላይ ራሷን ስታ ተዘረረች። ታዲያ አባትየውም ወደ ህፃን ልጁ አመራ። ህፃኑም አንድ ፎቶ በእጁ ይዟል። አባቴ ይሄ ነው ብሎ ሰጠው። የራሱ ፎቶ ነበር። በፍጥነት ወደ ሐኪም ቤት ቢወስዳትም ሩሃ ባትወጣም ሙሉ ሰውነቷ ግን መንቀሳቀስ እንደማይችል ሐኪሞች አረጋገጡለት። የኮዳጀ አእምሮን እንደዛፍ ልናስበው እንችላለን። ስሮቿን የነገሮችን መጨረሻ፣ ማስተዋልን ግንዷን፣ ትዕግስትን ቅርንጫፎቿ፣ እውቀትን ቅጠሎቿ፣ መልካም ስነ ምግባርን ፍሬዎቿ፣ ደግሞም ጥበብ እንደሆነች ዛፍ እንሁን። አንዳንድ ጊዜ ሳናረጋግጥ እርምጃ መውሰድ ለራሳችን ዋጋ ያስከፍለናል።
መናደድ መቸኮል ብዙ ዋጋ ያስከፍለናል። እረ እንዳውም አይምሮአችን ላይ የማይጠፋን ጠባሳ ትቶብን ሊያልፍ ይችላል። ስለዚህ ከማድረጋችን በፊት ጥንቃቄ ልንወስድ ይገባል። ከተመቻችሁ ይህን ቪዲዮ ሼር፣ ሪፖስት፣ ኮፒ ሊንክ እያደረጋችሁ ሌሎችም እንዲመለከቱት በማድረግ የበኩላችሁን ኃላፊነት እንድትወጡ በአክብሮት ጠይቃለሁ። አሰላሙ አለይኩም ወራህመቱላህ። ማዕረዬ አንቺን የምትመስል ሴት አለች እዚሁ አንቺ ጋር። አረቆኝ እንዳውም ላስተዋውቅሽ። እድሜዋ ከ24 እስከ 30 የምትሆን ወጣት ነች። እንዳንቺ ቆንጆና አስተዋይ ነች። በዚህ ሰዓት ምንም ነገር እንደ ድሮ አያስደስታትም። ግራ ገብቷታል። እምነቷ ላይ ትንሽ ደክማለች፣ ግን እንደ ድሮ ለመሆን እየሞከረች ነው። አለባበሷ እንደ ሌሎቹ ሴቶች በአንድ የተወሰነ አይደለም። ካስደሰታትና ከተመቻት ሁሉንም አይነት ስታይል መከተል ደስ ይላታል። ስለ ስራ ቀኑን ሙሉ ስታስብ ትውላለች። ትንሽ ሲደብራት ቪዲዮ ትሰራለች፣ አትፖስተውም፣ ግን ትዝናናበታለች። የግድ ካልሆነ ከቤት ባትወጣ ትመርጣለች። ተኝታ ማሳለፍን ትፈልጋለች፣ ግን ከሀገር መውጣት ብቻ ነው ለሷ የሚያስደስታት። ያው ስልኳም እንደ ድሮ አይጠራም። ለሰዎች መደወልም አቁማለች። ብቻዋን ማሳለፍና ነገሮችን ማሰብ ትፈልጋለች። ዝምተኛ የምትባል ልጅም አይደለችም። ከተግባባች ተጫዋችና እብድ የምትባል እንደ ልጅ በቀላሉ የምትደሰት ቶሎ የምትከፋ ሴት ነች። እብድ ነገር ነች። የዋህ፣ በማንም አትቀናም። ለሁሉ መልካም የሚያስብ ስስ ልብ አላት። አሁን ግን እየሰለቻት ነው። በቀላሉ እንባዋ ከዓይኗ ይወርዳል። ቢሆንም ጠንካራ ናት። ቶሎ እጅ አትሰጥም። እናም ሐባይቢ ፊላ ከሷ ጋር ብዙ ነገራችሁ ይመሳሰላል። ያው ያቺ ሴት ጓደኛሽ ብትሆን ደስ ይላታል። አንዱ ባለ ታሪክ እንዲህ ሲል ያጫውተናል። ጥሩ የሚባል ሬስቶራንት ነው። ታዲያ በአንድ ወቅት አንድ ሀብታም ሰውዬ ወደዚህ ሬስቶራንት መጣ። ደንበኞችን ጠብር ግፍ እያለ የሚያስተናግደው ወጣቱ አስተናጋጅ ወደ ሀብታሙ ሰው ጠጋ ብሎ ምን ልታዘዝ በማለት በሬስቶራንቱ ውስጥ የሚገኘውን ምርጥ የምግብና የመጠጥ አይነቶች በዝርዝር ይነግረዋል። ሆኖም ግን ባለጸጋ ሰውየው ከማስታወቂያ የፈጠነውን ያስተናጋጁን ሀተታ ከእቁብ ሳይቆጥረው ሳንዱችና ሻሂ ብቻ አዘዘ። አስተናጋጁን በተወሰነ መልኩ ቅር ቢሰኝም የታዘዘውን ወዲያው ያቀርብለታል። ሰውየውም ከጨረሰ በኋላ ሂሳቡን ጠየቀ። አስተናጋጁም ሂሳቡን አሰርቶ ሲመጣ ሀብታሙ ሰውዬ በአይኑ ውስጥ ሀዘን እንዳለ አስተዋለ። ጠየቀውም፣ ሁሉ ነገር ሰላም፣ ሁሉ ነገር ደህና አለው። ከባድ ህይወት እያሳለፍኩ ነው ሲልም አስተናጋጁ መለሰ። ከዛም ምንም ሳያስብ ስራውን ቀጠለ። ወደ ሀብታሙ ሰውዬ ጠረጴዛ ሲመለስ ግን $10,000 ከሲኒ መቀመጫ ስር አገኘ። ታዲያ አስተናጋጁ ልጅ ባለጸጋውን ሊደርስበት ሮጠ። ወደ መኪናው እየገባ ነበር። እሱም ለምን ይህንን አደረክ ሲል ጠየቀው። ሰውየውም እንደዚህ ሲል መለሰ፣ እኔም በአንተ እድሜ ሁኜ እንደዚህ ባሉ ሬስቶራንቶች ውስጥ እሰራ ነበር። ህይወትን ለማሸነፍ ከባድ ውጣ ውረዶችን አሳልፌያለሁ። ሁሉ ነገር ይገባኛል። አንድ ሰው በአንድ ወቅት የኮሌጅ ክፍያዬን ሲሸፍንልኝ ለሱ ምንም ማለት ባይሆንም ለኔ ግን ያቺ ቅጽበት ህይወቴን ለውጣዋለች። እናም ትንሽ ቢሆንም ገንዘቡ እንደሚረዳ ተስፋ አደርጋለሁ ከማለቱ ወጣቱ አስተናጋጅ የሚለው አጥቶ ፊቱ በእንባ ራሰ። በመጨረሻም አስተናጋጁ የተናገራት ቃል ጌታዬ ለበሽተኛዋ እናቴ አሁን ደረስክላት ብሎት ተለየው። በማግስቱም ይህ ምስኪን ልጅ ባገኘው ገንዘብ እናቱን አሳክመውበት ከበሽታውም ተፈወሰችለት። በስከ መጨረሻም ለእናንተ ትንሽ የሚመስላችሁ ማንኛውም ነገር የብዙሃንን መንገድ ታቃናለችና ከልባችሁ በመስጠት ብቻ ካላችሁ በላይ ጸጋና በረከቱን መቀበል ትችላላችሁ። ደግ ሰው መሆን፣ ቅን ሰው መሆን ለራስ ነው መልሶ የሚከፍለው። ጊዜ ይዘገያል እንጂ መልካምነት መቼውም ቢሆን ወድቆ አያውቅም። ሁሌም ቢሆን መልካም እንሆን እላለሁ። ሰላም አለይኩም ወራህመቱላህ። ምን ሆነ መሰላችሁ? ድንቁርና ሲጮህ አዋቂነት ዝም ይላል። አህያ ለነብር ሳር ሰማያዊ ቀለም እንዳለው ይነግረዋል። ነብርም አይ አይደለም አረንጓዴ ነው ይላል። ታዲያ እንዲህ እያለ በመካከላቸው ያለው ክርክር እየሞቀ ሄደ። መግባባት አቃታቸውና እንዲሸመግላቸው የጫካው ንጉስ ወደ አንበሳ ይሄዳሉ። ከዛም አንበሳ ጋር እንደደረሱ አህያ የጮኸች ክቡርነቶ እውነት አይደል ሳር ሰማያዊ ቀለም አይደል ያለው ትለዋለች። ታዲያ አንበሳን በትክክል በማለት መለሰላት። አህያም አሁንም ወደፊት ጠጋ በማለት ነብር በእኔ ሀሳብ አይስማማም፣ እኔን ይቃረነኛል፣ ስለዚህ አስቆጥቶኛልና እባክህን ይቀጣልኝ አለች። አንበሳን በጥሞና ካዳመጠ በኋላ ለ5 ዓመት ነብር ምንም እንዳያወራና ዝም እንዲል በማለት ፍርዱን አሳለፈ። አህያም በፍርዱ ተደስቶ እየዘለለ ሳር ሰማያዊ ነው በማለት እየጮኸ ሄደ። ነብርም ፍርዱን ተቀብሎ ሲያበቃ ክቡርነቶ ሳር አረንጓዴ ሆኖ ሳለ ለምን ቀጣኝ አለ። አንበሳም እንደዚህ ሲል መለሰ፣ በእርግጥ ሳር አረንጓዴ ነው አለ። ነብርም ታዲያ ለምን ቀጣኝ አለው። ታዲያ አንበሳውም እንደዚህ ሲል መለሰ፣ ሳር አረንጓዴ ወይም ሰማያዊ መሆኑ ጥያቄው ምንም አያደርግም።
እኔ ይህንን ነገር የወሰንኩት እንደ አንተ አይነት ንቁና አስተዋይ ብልህ የሆነ በማይረባ ነገር ከአህያ ጋር እየተከራከረ ጊዜውን እንዳያጠፋና ሌላ ጊዜ እንደዚህ አይነት ነገር ወደ እኔ እንዳይመጣብኝ ነው ሲል መለሰለት። በመቀጠልም እንዲህ አለው፣ ብዙ ሰዓት የሚጠፋው ከሞኝ ጋር በምታደርገው ክርክር ነው። ሞኝ እውነት ወይም ስለ እውነተኝነት ሳይሆን የሚጨነቀው ስለ ድልና ስለ እምነቱ ነው። ታዲያ የመጨረሻው የአንበሳው ንግግር ገራሚ ነበረች። ድንቁርና ሲጮህ አዋቂነት ዝም ይላል አለው። እናም ወዳጆቼ ከሞኞች ጋር የምታደርጉት ክርክር ትርፉ ድካም እንጂ ሌላም አይደለም። አንዳንዴ የዱንያ ቀናት መለዋወጥ አንድም ከፍ አሊያም ዝቅ ነውና ነገሮች አስቸጋሪና ከአቅም በላይ ሲሆኑብህ ይቺ ዱንያ ከዕለታት በአንዱ ቀን ወስዳ ሰው ፊት ልታቆም ትችላለች። ታዲያ አንተ አልፈልግም ከነ ችግር ልሙት ብትልም ሁኔታህን የሚያውቁና ገበያቸው ከዕለት ጉርሳቸው ያልተረፈ ወዳጆች ከዚህ በላይ መታገስ አንችልም በማለት ገፍተው ወደ አደባባይ ይዘው ይወጣሉ። ስላንተም ቀን ከሌት ይሮጣሉ። ወዳጄ ገንዘብ ቤቱንም ያህል ቢሆንም በሰው ፊት ከመገረፍ ካሳ ፈጽሞ ሊክስ አይችልም። እኛንን የረዳነው ከሚለው አሳማሚ ቃል ጀምሮ ብዙ ተዋጥቶለታል እስከሚለው በዳይ ንግግር ድረስ የአብ ግን ሰው አይነቱ ብዙ ነው። አንዳንዴ ፊትህንም ስምህንም አስረክበህ ይሁን ብለህ እጅ በሰጠህ ጊዜ በተደረገልህ ትብብር ችግር ሳይቀረፍልህ ሲቀር ካንተ በፊት እጅጉን የሚያዝኑት አስተባባሪዎቹ ይሆናሉ። ምነው በቀረብን ሊሉ ሁሉ ይችላሉ። ሰውን የምናግዘው ሰው ስለሆነ ብቻ ነው። ስለረዳን ስለጠቀመን ውለታ ስላለብን ታዋቂ ስለሆነ ብቻ አይደለም። ዱንያ በየቀኑ አዳዲስ አጀንዳዎችን ይዛ ብቅ ትላለች። ማን ያውቃል የነገ አጀንዳዋ ደግሞ እኛ ልንሆን እንችላለን። ታዲያ አህባቢ ፊላህ ግዴላችሁ ማንሰላች። ወደፊት ካስቀደምን በእርግጠኝነት መልሰን እናገኘዋለን፣ ያውም እጥፍ ድርብ ሆኖ ኢንሻአላህ።